ኢትዮ ቢዝነስ ተጀምሯል። በሳምንት 2 ቀናት የተለያዩ የቢዝነስ መረጃዎችን ወደ እናንተ እናደርሳለን። ዛሬም የተለያዩ ወቅታዊ የቢዝነስ ጥንቅሮችን አሰናድተናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁን ቆያለን። የኢትዮጵያ የአቮካዶ ኤክስፖርት ከአጎራባች ኬንያ አንጻር አሁንም ዝቅተኛ ደረጃ ላይ ይገኛል። ለዚህም ዋነኞቹ ምክንያቶች ተደርገው የተቀመጡት የፋይናንስ አቅርቦት እጥረት፣ በቂ የማቀዝቀዣ መጋዘኖች፣ የሪፎርም ትራኮች አለመኖር እንዲሁም በቴክኖሎጂ የተደገፉ የላቦራቶሪዎች እጥረት እንደሆነ በባለሙያዎች ይነገራል። የኢትዮጵያ ሆርቲካልቸር አምራቾችና ላኪዎች ማህበር ዋና ዳይሬክተር የሆኑት ቴዎድሮስ ዘውዴ እንደገለጹትም ችግሮቹን ለመቅረፍ ብሔራዊ ስትራቴጂ ተነድፎ እየተሰራ ይገኛል። በነገራችን ላይ ኢትዮጵያ ከኬንያ አኳያ ዝቅተኛ ከዘርፉ አፈጻጸም ቢኖራትም ነገር ግን ከአጠቃላይ ወጪ ንግዷ ከዚህ ዘርፍ ላይ የምታገኘው ከፍተኛ እንደሆነም ይታወቃል። በየዓመቱ እስከ $600 ሚሊዮን የወጪ ንግድ ታገኛለች። አሁን ደግሞ የወጪ ንግድ ገቢን የተመለከተ መረጃ ወደ ተመልካቾቻችን እናደርሳለን። በ11 ወራት ውስጥ ከወጪ ንግድ ገቢ $9.81 ቢሊዮን ገቢ ተገኝቷል። በበጀት ዓመቱ 11 ወራት ውስጥ $8.48 ቢሊዮን የአሜሪካን ዶላር ገቢ ለማግኘት ታቅዶ ከ9.81 ቢሊዮን በላይ ገቢ ነው የተገኘው። ይህ አፈጻጸም እንግዲህ ከ115 በመቶ ብልጫ እንዳለው ነው የተገለጸው። የንግድና ቀጠናዊ ትስስር ሚኒስተሩ ዶክተር ካሳሁን ጎፌ ይህ አፈጻጸም ከተቀመጠው ግብ አኳያ ከፍተኛ እንደሆነ ገልጸዋል። የ2017 በጀት ዓመት ተመሳሳይ ወቅት ከተመዘገበው የ7.2 ቢሊዮን ገቢ አንጻር የ36.1 በመቶ ወይም ደግሞ በገንዘብ የ2.6 ቢሊዮን ብልጫ ያለው ከፍተኛ እድገት የታየበት ነው። በ11 ወራት ውስጥ የተገኘው ገቢ እጅግ ከፍተኛ ስኬት እንደሆነ ተገልጿል። ለዚህም እንደ ዋና ምክንያት እየተገለጸ የሚገኘው ሀገሪቱ የወሰደቻቸው የማክሮ ኢኮኖሚ ማሻሻያዎችና በንግድና ኢንቨስትመንት ላይ ያደረገቻቸው ለውጦች እንደሆኑም ይጠቀሳል። በዓለም የመጀመሪያው በንፋስ ኃይል የሚሰራ የውሃ ውስጥ የመረጃ ማዕከል በቻይና ስራ ስለመጀመሩ ተሰምቷል። ቻይና ከአርቲፊሻል ኢንተለጀንስ እድገት ጋር ተያይዞ እየገጠማት ያለውን የኃይል አቅርቦት እጥረት ለመቅረፍ በዓለማችን የመጀመሪያ የተባለውን በንፋስ ኃይል የሚሰራ የውሃ ውስጥ የመረጃ ማዕከል በሻንጋይ የባህር ዳርቻ አካባቢ ማስጀመሯን ነው ያስታወቀችው። ቻይና እንግዲህ የተለያዩ ወቅታዊ የሆኑ የቴክኖሎጂና የፈጠራ ውጤቶችን ይፋ እያደረገች ትገኛለች። ሻንጋይ ሊንጋንግ የተሰኘውና 24 ሜጋዋት የማመንጨት አቅም ያለው ይህ የሙከራ ፕሮጀክት እንግዲህ ሃይ ክላውድ ቴክኖሎጂ ከተባለ ተቋምና ከቻይና ኮሚኒኬሽን ኮንስትራክሽን የመንግስት ተቋም ጋር በጋራ በመሆን የለማ ነው። 1.6 ዩዋን የቻይና ዩዋን የወጣበት እንደሆነም ተገልጿል። ከሻንጋይ የባህር ዳርቻ 10 ኪሎ ሜትር ያህል ርቀት ላይ የሚገኘውና በውሃ ውስጥ ደግሞ 10 ሜትር ያህል ጥልቀት ላይ የተገነባው ይህ ማዕከል በአቅራቢያው ከሚገኘው የባህር ኃይል የንፋስ ኃይል ማመንጫ በቀጥታ ንጹህ ኢነርጂ የሚያገኝ ነው። የ2026 የአፍሪካ 100 ምርጥ ስራ ፈጣሪዎች ውስጥ 3 ኢትዮጵያውያን ተካተዋል። እንግዲህ በርካታ ኢትዮጵያውያን በዓለም መድረክም በአፍሪካ መድረክም ሲወዳደሩ ሲያሸንፉና ሲሸለሙ እየተመለከት እንገኛለን። ጃክማ ፋውንዴሽን እና አሊባባ ፊላንትሮፒ የ2026 የአፍሪካ ሂሮስ የዓመቱ ምርጥ 100 ስራ ፈጣሪዎችን ይፋ አድርጓል። እንግዲህ ከ54 የአፍሪካ ሀገሮች 100 እጩዎችን ለመለየት ነው የተከናወነው። በነገራችን ላይ ከ24000 በላይ የሚሆኑ ስራ ፈጣሪዎች ተወዳድረዋል በዚህ የውድድር መድረክ ላይ። በዝርዝሩ ውስጥ ከተካተቱት 100 ስራ ፈጣሪዎች መካከል ኢትዮጵያውያኑ በሱ ፍቃድ ጌታቸው፣ ናኤል ኃይለ ማርያምና ሳምሶን ፋንታ የሚገኙ ሲሆን ሶስቱም ስራ ፈጣሪዎች በቴክኖሎጂ ዘርፍ የተሰማሩ ስለመሆናቸው ተነግሯል። ከሰሞኑ ሌላኛው አበይት ዓለም አቀፍ ጉዳይ የነበረው የዓለም ዋንጫ መጀመር ነው። በዚህ እንግዲህ በርካታ ሀገራት ሲሳተፉ ይገኛሉ። በዓለማችን ትልቅ ቢዝነስ ከሚንቀሳቀስባቸው ዘርፎች አንዱ እግር ኳስ ነው። ከዚህ ጋር በተገናኘ የዓለም ዋንጫ ለቢዝነስ ሴክተር ምን ይዞ ይመጣል፣ የሚንቀሳቀስበት የኢኮኖሚ መጠን ምን ይመስላል ከሚል አኳያ የሚከተለውን ጥንቅር አሰናድተናል። እንደ ዓለም ዋንጫ ያሉ ከፍተኛ ተመልካች ያላቸው የስፖርት ውድድሮችን የሚያስተናግዱም ሆነ በውድድሩ ላይ የሚሳተፉ ሀገራት ከፍተኛ ኢኮኖሚያዊ ጥቅሞችን ያገኛሉ። ውድድሩ በተለይም ለአዘጋጅ ሀገራት በቀጥተኛ ገቢና በዘላቂ ኢኮኖሚያዊ እድገት ከፍተኛ የፋይናንስ ገቢን ይዞ የሚመጣ ትልቅ እድል ነው። ይሁንና አስተናጋጅ ሀገራት ለስታዲየምና ለመሰረተ ልማት ግንባታ የሚያወጡት ወጪ ከፍተኛ በመሆኑ የተጣራው ትርፍ የሚለካው ከውድድሩ በኋላ በሚመጣው ጊዜ ነው።
የጨዋታዎች የትኬት ሽያጭ፣ የቴሌቪዥን ስርጭት መብትና የዋና ዋና ዓለም አቀፍ ስፖንሰርሺፖች ገቢ በቀጥታ የሚገባው ወደ ፊፋ ካዝና ሲሆን አስተናጋጅ ሀገራት በቱሪስት ፍሰት፣ በግብርና በረጅም ጊዜ የገጽታ ግንባታ አማካኝነት ተጠቃሚ ይሆናሉ። አዘጋጅ ሀገራት ከሚያገኟቸው ቀጥተኛ ኢኮኖሚ በረከቶች መካከል የቱሪዝም ዘርፉ መነቃቃት ዋነኛው ሲሆን በመቶ ሺዎች የሚቆጠሩ የውጭ ሀገር ደጋፊዎች ወደ አዘጋጁ ሀገር ሲገቡ ለሆቴል፣ ለምግብ፣ ለትራንስፖርትና ለአስጎብኚዎች የሚያወጡት ገንዘብ በቀጥታ ወደ ሀገሪቱ የንግድ ስርዓት ይገባል። ከዚህም ባሻገር አዘጋጅ ሀገራት የረጅም ጊዜ የኢኮኖሚና የኢንቨስትመንት ተጠቃሚነትን የሚያገኙ ሲሆን ለውድድሩ ተብለው የሚገነቡ የመሰረተ ልማቶች ከውድድሩ በኋላም በሀገሪቱ ውስጥ ያለውን የንግድና ኢንቨስትመንት ስነ ምህዳር ያነቃቃሉ። በሌላ በኩል ውድድሩን በብቃት ማስተናገድ የሀገርን መልካም ስም በመገንባት የውጭ ቀጥተኛ ኢንቨስትመንትንና የቱሪስት ፍሰትን በከፍተኛ ደረጃ የሚጨምር ሲሆን በኮንስትራክሽን፣ በሎጂስቲክስ፣ በሆቴልና ቱሪዝም ዘርፎች ለብዙ ሺህ ዜጎችም ጊዜያዊና ቋሚ የስራ ዕድል ይፈጠራል። ሌላው ከቲኬት ሽያጭና ከስቴዲየም የሚገኝ ገቢ ሲሆን የጨዋታዎች ቲኬት ሽያጭ በስቴዲየም ውስጥ የሚሸጡ ምግቦች፣ መጠጦችና የስፖርታዊ ምርቶች ሽያጭ ፈጣን ገቢን ያስገኛል። በተጨማሪም ከዓለም አቀፍ ብራንዶች ጋር የሚደረጉ የማስታወቂያና የስፖንሰርሺፕ ስምምነቶች እንዲሁም ከሚዲያዎች ጋር የሚደረጉ የስርጭት ስምምነቶች በሚሊዮን ዶላር የሚቆጠር ገቢን ያስገኛሉ። ከአዘጋጅ ሀገራት ባሻገር ተሳታፊ ሀገራትም በውድድሩ ላይ እንደሚደርሱበት ደረጃ በሚሊዮን ዶላር የሚቆጠር ገቢን በሽልማት መልክ ከፊፋ የሚያገኙ ሲሆን በዓለም ዋንጫው ላይ ድንቅ ብቃትን የሚያሳዩ ተጫዋቾች የዝውውር ዋጋቸው በከፍተኛ ሁኔታ ስለሚጨምር ለክለቦቻቸውና ለሚወክሉት ሀገር የስፖርት ኢንዱስትሪ ከፍተኛ የፋይናንስ ጥቅምን ያስገኛሉ። አሜሪካ፣ ሜክሲኮና ካናዳ በጋራ ባዘጋጁት 26ቱ የዓለም ዋንጫም በውድድሩ ታሪክ ለመጀመሪያ ጊዜ የተሳታፊ ሀገራት ቁጥር ወደ 48 ብሔራዊ ቡድኖች በማደጉ አስተናጋጅ ሀገራቱ የሚያገኙት የፋይናንስና ኢኮኖሚያዊ ጥቅም እጅግ ከፍተኛ እንደሚሆን ተገልጿል። አብዛኞቹ ጨዋታዎችና የፍጻሜው ጨዋታ በሚካሄድባት አሜሪካ ውድድሩ ለሀገሪቱ ጂዲፒ በቢሊዮን ዶላር የሚቆጠር ቀጥተኛ ጭማሪ ያደርጋል ተብሎም ይጠበቃል። ወደ አሜሪካ የሚገቡ ጎብኚዎች በአማካይ ከ$5000 በላይ ለሆቴል፣ ለምግብ፣ ለትራንስፖርትና ለመዝናኛ ያወጣሉ ተብሎ የተገመተ ሲሆን ገንዘቡን በቀጥታ ወደ ሀገሪቱ የንግድ ስርዓት የሚገባ ይሆናል። በተጨማሪም ውድድሩ በሶስቱ ሀገራት መካከል የጋራ የጉዞና የቪዛ ሂደቶችን፣ የአየር ትራንስፖርት ትስስርንና የንግድ ኮሪደሮችን እንዲያጠናክሩ በር የከፈተ በመሆኑ ይህ ትስስር ከውድድሩ በኋላም ለቀጠናዊ ንግድ መፋጠን ትልቅ ግብዓት እንደሚሆንም ተገልጿል።